ዘመነ ካሴ ሲጀምር ምን ይላል መሰለህ? አዲስ ትውልድ አዲስ ተስፋ። አዎ አራሽ ነን፣ አዎ ቀዳሽ ነን፣ አዎ ተኳሽ ነን፣ ብሎም ነጋሽ ነን ይልሃላ። ማ ዘመነ ካሴ የአማራ ተወካይ፣ አማራ ተወካይ ነው ዘመነ ካሴ ማለት። ሁሉንም አማራ የሚወክል ሁሉም አማራ የሚወክል ነው ዘመነ ካሴ ማለት። አዎ ቀዳሽ ነን፣ አዎ አራሽ ነን፣ አዎ ተኳሽ ነን፣ አዎ ነጋሽ ነን። እኛ ላንጀምር ላንጨርስ አንጀምርም። የማንወጣውን ተራራ አንጀምረው፣ የማንሻገረውን ወንዝ አንጀምረው። ስንነሳ ለመሄድ ስንነሳ ለመራመድ ስንነሳ 10 ጊዜ እናስባለን። 10 ጊዜ አስበን እንነሳለን። የሚያቆመን ኃይል የለም። አዲስ ትውልድ አዲስ ተስፋ። አቤት ልብ እንዴት እንደሚያሞቅ እናንተ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ ሸር፣ ልብህን የሚያሞቅ ወሬ ነው የማመጣው። ልብህን ብለህ እንድትሰማው ብለህ እንድትሰማው የሚያደርግ ባህር ዳር ላይ የሚደረገውን ተአምር እነግርሃለሁ። እየተደረገ ያለውን ሊደረግ ያለውን ተአምር አሳያለሁ፣ እነግርሃለሁ። ልክ እንደ ራምቦ ፊልም አብራን አንድ ልጅ ነበር ስለ ኢትዮጵያ ፊልም ሲያወራለን። በቃ አፋችንን ከፍተን አብረን በቃ የሆነ ያልሆነውን ያመጣ አብረን አፋችን አብረን ነበር የምንሰማው። ዝም ብሎ እኮ ያልሆነውን እየጨማመረ አፋችንን ከፍተን እንደዛ አፍህን ከፍተን ብለህ እንድትሰማው የሚያደርግ ወሬ ነው ዛሬ ይዤልህ የመጣሁት። ይዤልህ የመጣሁት ባህር ዳር ላይ የሚደረገው ባህር ዳር ጎንደር ማውጫ ላይ በአባይ ማዶ በዚህ በዘጌ በኩል በዚህ በጢስ አባይ በኩል እየሆነ ያለውን አሳያለሁ። አንተ እየተደረገ ያለውን አሳያለሁ። አንተ ቀልድ አረከው። አዲስ ትውልድ አዲስ ተስፋ ዘመነ ካሴ እነግርሃለሁ። ስማኝ እነግርሃለሁ። ሰብስክራይብ አርጋ እንዲህ ነፃ እኮ የለም። ነፃ የሚባል ነፃ ገበያ እንኳን ተብሎ የለም። ነፃ ገበያ ይባል እንጂ የለም እንዴ! አንተ እዚህ ሀገር አሁን ሬስቶራንት ሲከፍቱ ነፃ ይባልና በቃ ግርግር ትንሽ ነው የሚሰጥ። በቃ በጣም የሚጣፍጥ ምናምን ይሰጣል። እሱን ትገምጣለህ ተሰልፈ። ነጩ የለ ጥቁሩ የለ ሀብታም የለ ምናምን በቃ በሰልፍ ነው እኮ የምትሄደው። እኛ ሰፈር አንድ ጊዜ ይሄ ምንድነው ታኮ ነው ምናምን የሚባል እንትን አለ። ይሄ ሩዝ ዳቦ ምናምን አድርገው እና ተከፈተ አዲስ። ለ3 ቀን ነፃ ነበር። ለ3 ቀን አንዳንድ ሁለቴ ይሰለፍና ሄድና እንደገና ደግሞ ከኋላ ተሰልፉ። እናንተ እዚህም ሀገር እንደዛ አለ። በቃ ነፃ የተባለ ነገር እኮ በቃ እንደዚህ ነፃ እንደዚህ። ስለዚህ እኔ ደግሞ እስካሁን ድረስ ነፃ ሰጥቻለሁ። ነፃ የለም እኔ ዘንድ ነፃ የለም። ሸር አድርግና ሰብስክራይብ አድርገህ ስማው። አዋ ስማው። እንዴ ነፃ የለማ እንዴ! ለምንድነው ጉሮሮ የሚነቀው? ለአንተ ለራስህ ብለህ ነው? ለእኔ ብዬ አይደለም፣ ለአንተ ብዬ ነው። እኔማ በነፃነት ሀገር ነፃ ሁኜ የምኖርበት ምድር ላይ ነው ያለሁት። እንደፈለኩ ተናግሬ፣ እንደፈለኩ ወጥቼ፣ እንደፈለኩ ገብቼ ሰርቼ የምኖርበት ተንደላቅቄ የምኖርበት አገር ላይ ነው ያለሁት። ለአንተ ብዬ ነው እንደዚህ ጉሮሮዬ የላንቄ የሚቃጠለው። ለአንተ ብለህ ነው ትላለህ ደግሞ። ለኢትዮጵያ ለሀገሬ ብዬ የሞትኩላት የደማውላት ለሀገሬ ብዬ ነው። እኔ እኮ ምንም የማገኘው ነገር የለ። ግፋ ቢል ለ1 ወር ለ2 ወር መጥቼ ተዝናንቼ ቤተሰቡን ምናምን አይቼ እመለስ ይሆናል እንጂ እዚያ እኮ አልኖርም። ለአንተ ብዬ እኮ ነው። ይሄ በሶሻል ሚዲያ ላይ ይሄ እንደዚህ ትክክለኛ ሆኖ ስለ ኢትዮጵያ ስለ ህዝቡ የሚጨነቅ የሚያወራው የሚያነባው
ለራሱ መሰለህ እንዴ? ለአንተ እኮ ነው አፍ ልንሆንህ፣ ድምፅ ልንሆንህ እኮ ነው። ነገሮችን የተሰወሩትን እየገለጥን ልናሳይህ እኮ ነው። እኛ እኮ በነፃነት ነው የምንሆን። ነፃ ሁነን እንዴ! ተው እንጂ። ኧረ እንተሳሰባ። እንትናችንንም ገደል አትክተቱታ እንዴ! እንደ የቁራ ጮታ አታድርጉታ። ልፍለፋችንን እንደ ዝም ብላችሁ ገደል አትክተቱ። ውለታ የሚባል እኮ አለ። አንተ ውለታ የሚባል አለ እኮ አለ እንዴ! ዝም ለአንተ ብለህ ነው፣ ለራስህ ብለህ ለዩቱብ ለማግኘት ብለህ ነው። ሄደ አንተ ዩቱብ ገንዘብ 5 ሳንቲም አይቻለቅ። ዩቱብ የሚባል 5 ሳንቲም ግን ቁጭት አለብኝ። ደሜ ነዋ እትብቴ ዛኗ የተቀበረ ቁጭት አለ አይደለም እንዴ? ቁጭት እኮ አለ። አንተ የምትቆጭበት እኮ ነገር አለ። እየሆነ ያለውን ስታይ እኮ ትቆጫለህ፣ እንቅልፍ ታጣለህ፣ ትላለህ። ስለዚህ ትተነፍሰዋለህ። እንዲህ ሄደህ ስትል ይቀልሃል። ለዚህ ነው። ስለዚህ እናቴ ባህር ዳር ላይ እየሆነ ያለውን ታያለህ። ሰሞኑን ደብረ ማርቆስ ላላየም ገብቶ ደብረ ብርሃን ላይ የደሴውን ወጣት አላየም እንዴ? ደሴዎች እኮ ወጣቶች እኛ ላይ የኦርቶዶክስን ደም የአሩሳውያንን ደም እንበቅላለን። ነገ ከነገ ወዲያ ታለ ሰላማዊ ሰልፍ እሪ እምቧ እሪኩም የሚለውን ሳይሆን የአሩሳውያን ደም የኛ ደም ነው ብለው ነገ ታያለ። የደሴ ወጣት የአዲስ አበባን ወጣት የአዲስ አበባ ኦርቶዶክሳውያን ወጣት እውነተኛ የሆኑ ለህይወታቸው የማይሳሱትን ታያለህ። ይህ አሁን ጭፈራላል የአርሴናል ምናምን የምትል ጭፈራ ሁሉም እየፈነገለው እየሄደ ነው። ሄድ ወገኔ እዚያ እየታረደ ወገኔ እዚህ እየሞተ አንተ እዚህ ልትጨፍር ነው እያለ ትኬት የቆረጠው ዞር በል ብሏል። ዞር በል አንመጣልን ብሏል። ለዚህ ለኮንሰርቱ አንመጣም። ገንዘባል ውሰዱት፣ ከፈለጋችሁ ውሰዱት፣ ይጥቀማችሁ። ቅንቅን ነው የሚሆንህ። በሰው ደም ላይ ቁመ በሰው ሬሳ ላይ ቁመ የምጨፍረው ቅንቅን ነው የሚሆንህ። ቁስል ነቀርሳ ነው የሚሆንህ እያለ ዞር በል እያለው ነው። የአዲስ አበባ ወጣት ላለመሳተፍ ተማምሏል። በዚህ ኮንሰርት ላይ ላለመግባት ተማምሏል። ለምን? እየሞታ ነው ያለው ወገኑ። አሁን የፍርሃት ቆፈን ከኢትዮጵያ ምድር ላይ ለቋል። ከአዲስ አበባ ላይ ተነስቷል የፍርሃት ቆፈን። ለዚህ እኮ ነው አብይ በ8 ዓመት ለመጀመሪያ ያሩሲ እኛ አዳነች ሂጂ የፖሊስ አዛዡ ይታሰር፣ የምናምኑ ይታሰር፣ የምኑ ይታሰር፣ ሂጂ የሚይዙት የሚጨብጡት በቃ እንትን በል የሚይዙት የሚጨብጡት አጡ። በቃ እንዲህ ቤት እንዴት እናክ ይሄ ወጣቱ ተነስቷል። እዚህ ህዝቡ እንደዚህ በሶሻል ሚዲያ እንዲያል ፊት ለፊት እንዲየተናገ በመካከላችን ያሉ እየተናገሩ እናት አረ ሄዱ አንድ ነገር እናድርግ እንጂ ተው እንጂ የለፋንበት እንደዚህ መንግስታችን እኮ ሊገረሰስ ነው። ልንሄድ ነው። እጃችን ተይዞ ልንገባ ነው። ሩጡ አዳነች ወደ አሩሲ ለተፈናቀሉ ምን ላሉት ይሄ ዶክመንተሪ ፊልም ደግሞ ስሩልኝ ምናምን ይሄ የባለስልጣን የአዲስ አበባ ሄደውን ይሄ ገበሬ ልብስ አልብሰው ታዩታላችሁ። መልኩን ወዘናውን ታዩታላችሁ። አሁን ይሄ ዶክመንተሪ ፊልም የሚሰራውን የከተማውን እኮ ሰብስበው ገበሬ አድርገው ነው የሚሰሩት። ታያላችሁ። እግራቸውን ተመልከቱ፣ ፊታቸውን፣ ወዛቸውን። እውነተኛ ገበሬ ያልሆነውን እኮ ነው ያልሆነውን። አንተ ለአንድ ስትሆን እንዴት አይነት እንትን እንዴት አይነት ተጽዕኖ እንደምታመጣ በሶሻል ሚዲያ እኮ ነው። አሁን እኮ ሊወጣ ነው ህዝቡ፣ ሆ ብሎ እኮ ሊወጣ ነው፣ እሪ ብሎ ሊወጣ ነው፣ ጥቁር ልብስ ለብሶ ሊወጣ ነው እኮ ሊወጣ ነው። ግን ይሄንን ለማስቀረት ነው ሩጫው። አብይ በ8 ዓመት ውስጥ ለሬሳቸው ጥላ ለምናቸው ጥላ ዝናብ እንዳይከል እያለ ሲል የነበረው ለመጀመሪያ ጊዜ
የሐዘን መግለጫና እያማጠ እየተናነቀው የወጣው ለመጀመሪያ ጊዜ ይሄ ነው የሚያስፈልገው። ይሄ ነው የሚያስፈልገው። ይሄ ነው አንተ የሚያስፈልገው። ይሄ ነው ይሄ ነው የሚያስፈልገው። አዲስ ትውልድ፣ አዲስ ተስፋ። አዎ ነጋሽ ነን። አዎ አራሽ ነን። አዎ ቀዳሽ ነን። አቤት 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 አቤት። አዎ አነጣጥረን በጣሽ ነን። ክር ነው የምንበጥሰው፣ ግን ነጋሽ ነን። አስተዳደር እናውቅበታለን። እንዴት እንደምንነግስ እናውቃለን። ህዝብን እንዴት እንደምናስተዳድር እናውቅበታለን። ህዝብን እንዴት እንደምንይዝ እናውቅበታለን። ህዝብን በእኩልነት እንዴት መምራት እንዳለብን እናውቅበታለን። ከላይ የተሰጠን ነዋ። አትወስዱብን፣ እንግዲህ አትወስዱብን። ንግስናችን ከላይ ነዋ። አስተዳደር አዋቂነታችን ከላይ ነዋ። ተኳሽነታችን ከላይ ነዋ። አራሽነታችን ከላይ ነዋ። ቀዳሽነታችን ከላይ ነዋ። ተንሱ ብለን ስንል ከላይ ነዋ የተሰጠን። አትወስዱብን። እንግዲህ ምን ታረጉት? አትወስዱብንማ፣ ተሰጥቶናላ። አትነጥቁን። እንደኛ ለመሆን ተላላጣችሁ። አትችሉማ፣ አልተሰጣችሁማ፣ አይሆንማ፣ አልተሰጣችሁም እንዴ። ሳይሰጠው ሰው ባልተሰጠው ባልተገባው ነገር እንዴት እኔ ሙጭጭ እንላለን? እናንተ አይሆንም እኮ። ሁሉም እኮ እውቀት ያስፈልጋል፣ ችሎታ ያስፈልጋል እኮ ያስፈልጋል። ኧረ እንዴ በግድ አይመጣም እኮ በግድ። እስቲ አንዱ ሲዋኝ እንደዚህ ውሃ ውስጥ ዋና ዳይቭ ገብቶ አንዱ እያለ እየሰነጠቀው እያለ በቃ ይሄ እንደ አሳ ምናምን እያለ ሲሄድ ሲያይ እኔሳ አለ ዘሉ ጉና ሲጋ ዘሎ ገብተው ሆዱ እንዲተራራ ነብቶ። በነገራችን ላይ እኔ ዋናተኛ ነኝ። በደንብ ነው ዋና የምችለው፣ በደንብ ብዙዎችንም እያስተማርኩ ነው። ምናልባት ቪዲዮ ላይ አይተው ይሆናል። ዋናተኛ ነኝ። ዋና ለሚችል በጣም ቀላል ነው። ውሃ ላይ እንዲህ በጀርባ ይተኛል። ውሃ ላይ ምንም ነገር ሳል በጀርባ የተኝቼ መጽሐፍ አነባለሁ። አሳያለሁ ከፈለክ እሱንም። መሀል ውሃ ላይ ጥልቅ ላይ እንደዚህ እንዲህ ተጋድሜ ውሃ እንደዚህ እንዲህ አነባለሁ። መጽሐፉን ውሃ ሳይነካው አነባለሁ። ዋና ካልቻልክ ግን ገና እግር ስር ጫፍ ጋር ሲሄድ ድብልቅልቅ ነው የሚወጣ። እችላለሁ ብሎ ገብቶ ከዛ አንዱ ተዋል እኔ እችላለሁ አለ። የት ዋና እንዴት ነው? አገር ቤት እችላለሁ፣ በደንብ ነው የምችለው። ኧረ ተው ምናምን እኔ እችላለሁ አለና ዘለለ ብሎ ገባ። እችላለሁ ስላለ ዝም ብለን አየነዋ። ዙሪያው ቆመናል እኮ እችላለሁ አላ አውቆ የሚቀልን የመሰለ መጨረሻን ኧረ ሰውዬውን እንዴት ነው እውነት ነው መሰለ አይችልም ይሄ ነገር ኧረ እንዴት ነው ብለን ዘለን ገባን እና ወጣን። ሆዱ እንዲተራራቅ የተረቀ ባጭራቃ ዋፍንጫ ይሄ ነው አያውን። አመራር ማለት አመራር ችሎታ ያስፈልጋል። አስተዳደር ችሎታ ያስፈልጋል። ከላይ የተሰጠ መሆን አለበት። ዝም ብለህ ገብተህ ማውካት አይደለም። ዝም ብለህ ገብተህ መግደል አይደለም። ዝም ብለህ ዛፍ መትከል አይደለም። ዘንባባ መትከል አይደለም። አስተዳደር ማለት
መንገድ ማሳመር አይደለም። ውሃ የሚወስደው መለቅለቅ አይደለም። ቤት መለቅለቅ አይደለም። አስተዳደር የሚያመጣውን አሁን ያለውን አርቆ የሚያስብ መሪ ማለት ለሚመጣው ምን ይሆናል፣ ለትውልድ ምን ይሆናል፣ ምን ይደረጋል፣ ምን የሚለውን አሁን ያለው ምንድን ነው የሚያስፈልገው፣ ቅድሚያ ምን መሆን አለበት የሚለውን ያል መሪ ያል እየተራበ ፎቅ አይሰራም፣ እየተራበ መንገድ አይሰራም። ህዝብ እንደ ቅጠል እየረገፈ መንገድ ልስራ ብሎ አይነሳም፣ ፎቅ ልስራ ብሎ አይነሳም። ትክክለኛ አመለካከት ትክክለኛ መሪ ሆነ ለህዝብ መጀመሪያ ህዝቤ ጠግቦ ይደር ይብላ፣ ከበላ ከጠገበ በኋላ ፎቁ የዛን ጊዜ ይመጣል፣ መንገዱ የዛን ጊዜ ይሰራል። መጀመሪያ ጤናው ከተጠበቀ በኋላ ፎቁ ይሰራል። መጀመሪያ በልቶ ካደረ በኋላ መንገዱ ይሰራል። ያ ነው ቅድሚያ የሚሰጥ ነገር አለ። ቅድሚያ የኋላውን ወደፊት አታመጣው። የኋላውን ወደፊት አምጥተህ ህዝብ እንደ ቅጠል እየረገፈ እየሞተ እያለቀ መንገድ ብትሰራ ምን ዋጋ አለው? ብልጭልጭ ብታረግ ምን ዋጋ አለው? ሰው ከሌለ ምድረ በዳ ነው የሚሆነው። አመራር ማለት ይሄ ነው። የአመራር ለጋሲ ይባላል። ያላቸው የተሰጣቸዋል። ስለዚህ ዘሜ ምን አለ? አዲስ ትውልድ አዲስ ተስፋ። አራሽነን፣ ቀዳሽነን፣ ተኳሽን ደግሞም ነጋሽነን፣ ደግሞም ነጋሽነን። ስለዚህ ሰሞኑን በአማራ ጠቅላይ ግዛቶች የሚሆነውን በዚህ በደብረ ብርሃን፣ በባህር ዳር፣ በጎንደር፣ በደብረ ማርቆስ፣ በደሴ የሚሆነውን ተአምር ታያለህ። ብለህ ስማ፣ አይንህን ገልጠህ ስማ፣ ጆሮውን እንዲህ ከፍተህ ስማ። አዲስ ነገር ትሰማለህ። አዲስ ነገር። ፍርሃት ከኢትዮጵያ ላይ ተነስቷል። የፍርሃት ቆፈን ከኢትዮጵያውያን ላይ ተነስቷል። ከአዲስ አበባ ወጣት ላይ ፍርሃት ተነስቷል። ከአዲስ አበባ ሕዝብ ላይ ፍርሃት ተነስቷል። ከአርቲስቶቻችን ላይ ፍርሃት ተነስቷል። ቀዶታል። እነ ፋሲል ሞገስ፣ እነ ፋሲል ደሞዝ፣ እነ ቴዲ አፍሮ፣ እነ ሄኖክ፣ እነ ራሔል፣ ይኸው የፍርሃት ቀንበር ተሰበረ። ላይመለስ አዲስ ነገር ትሰማለህ። አዲስ ትውልድ፣ አዲስ ተስፋ።